ሰላም ሰላም የዩቲዩብ ተከታዮቼ በጣም ዛሬ ማለት ነው ቪዲዮ ነው የላኩልኝ። በውስጥ መስመር ነው የተላከልኝ። እባክሽ ጽጌሬዳ ይሄን በዩቲዩብሽ ጫኝው፣ ብዙ የማዳም ቅመሞች ይማሩበታል ተብሎ ነው የተላከልኝ። እኔ ግን ምንድነው ሰውየው ጋር ሰዎቹ ልጅ ጋር ሰውየው ወንድም ጋር እሰትየዋ ወንድም ጋር ግንኙነት ያላችሁ አቁሙ። እንደዚህ አይነት ብልግና ግንኙነት ያላችሁ አቁሙ። በተለይ ካሰሪያችሁ ባልጋ እንዲህ አይነት ነገር ግንኙነት አይደለም። እናንተ ፈቅዳችሁ ሳትፈቅዱ ራሱ ከነካችሁ ለፖሊስ ደውላችሁ ሪፖርት አድርጉ እንጂ ከሱ ጋር ምንም አይነት ነገር ብትፈጽሙ ሴትዮዋ ቆራርጣ ነው የምጥላችሁ። የአረብ ሴቶች ለባላቸው ድርድር አያውቁም። በካሜራ ትይዛቸዋለች። ስትጓዙ በመኪና መስተዋት ታያቸዋለች። ከሰውየው ጋር ምን አይነት ግንኙነት እንዳላችሁ በብዙ ነገር ትይዛቸዋለች። አይታችኋል ኬንያዋን እንዴት አድርጋ ቆራርጣ እንደተወቻት። እኔ በውስጥ መስመር ፎቶ ተልኮልኛል፣ ቪዲዮ ማለት ነው። እኔ ግን ሙሉን ፎቶ አልለቀውም ቻናሌ ላይ፣ ምክንያቱም ለኔ ራሱ ዘግንኖኛል። አይደለም ቻናሌ ላይ ሆኖ ሌላ በጣም የሚዘገንን በጣም የሚያስፈራ ድርጊት ነው ያደረገችው ሴትዮዋ። ምክንያቱም ከባሏ ጋር ስትማገጥ ስላገኘቻት ማለት ነው። አንዳንድ ልጆች ካለማወቅም ይሁን ከማወቅ እንደዚህ አይነት ከሰውየው ጋር ሰው ያላችሁ፣ አሁን ለምሳሌ ባልና ሚስት ቤት የምትሰሩ፣ አሁን ባልና ሚስቱ ነው ልጆች ያሉበት ቤት የምትሰሩ ከሰውየው ጋር አይደለም ፈቅዳችሁ እናንተ ሳትፈልጉ እንኳን ቢነካችሁ ደውላችሁ ለፖሊስ ተናገሩ እንጂ ሴትዮዋ አላየችኝም ብላችሁ የሆነ ነገር ብትፈጽሙ እሷ በቀጥታ በካሜራ ነው የምትይዛችሁ። በቀጥታ በካሜራ ዛሬ ካሜራ ምን አይነት አለ? ትንሽ ከማብሪያ ማጥፊያ ጋር አለ፣ ከመሩሃ እንደዚህ አይነት ጋር አለ፣ ከኤሲ ጋር አለ። አያችሁ እንዴት እንደምትይዛችሁ። ጥንቃቄ አድርጉ፣ እራሳችሁን ጠብቁ። እኔ የምናገረው ኢትዮጵያውያን እንድሰሙ ነው፣ ምክንያቱም በኢትዮጵያ ቋንቋ ነው የምናገረው። አይታችኋል ኬንያዋን እንዴት አርጋ። እኔ ሳየው ቪዲዮ ሲላክልኝ እኔ መፈጠሬን ነው የጠላሁት። በእውነት ነው የምነግራችሁ። በጣም የምታሳዝን ልጅ ናት፣ ወጣት ናት፣ ገና አንድ ፍሬ ኬንያ የመጣች ሰራተኛ ከወገቧ በታች ብጭቅጭቅጭቅ አርጋ እግሯን ሁሉ ቦጭቃ ለቃታለች። እንግዲህ ይሄ ሁሉ ምንድነው? አለማወቅ ነው። ይሄ በየቦታው ይዘዋወራል ቪዲዮ። ሌሎቻችሁም ትኖራላችሁ ውስጥ ለውስጥ እንትን የምትሉ ጥንቃቄ አርጉ። በተለይ ባልና ሚስት ቤት የምትሰሩ ልጆች ኢትዮጵያውያን ሰውየው በስተት እንኳን ቀና ብሎ ካየሽ ኮስተር ብለሽ እኔ ትያለሽ። ለማዳም ነው የምናገር፣ ለሴትዮዋ እናገራለሁ ትያለሽ። ኮስተር ብለሽ ምንም አይመጣም፣ አትፍሩ። ከዛም በኋላ እምቢ ካላችሁ ለሴትዮዋ ትናገራላችሁ፣ ወይም ፖሊስ ትደውሉ ሎኬሽን ስትልኩለት ፖሊስ ቀጥታ ቤታችሁ ነው የሚገባ። ዛሬ ቴክኖሎጂ ሂዷል። ደግሞ ልመዱ እንዴት ሎኬሽን እንደሚላክ፣ እንዴት ከፖሊስ ከሳውዲ የሚሆን ከየትም አገር ከዱባይ የሚሆን ፖሊስ ጋር እንዴት እንደምደውሉ እወቁ። የሆነ ችግር ሲያጋጥማችሁ ወዲያው ፖሊስ ጋር ትደውላላችሁ፣ ሎኬሽን ትልኩለታላችሁ። ወዲያው በ10 ደቂቃ ቤት ውስጥ ነው የሚገኘው ፖሊስ። ስለዚህ ጥንቃቄ አድርጉ። እኔ ኬንያዋን ያላየ የገባ
በጣም ነው የምታሳዝን። በእውነት ነው። እኔ ከዚህ ከወገቧ በላይ ነው ፎቶ የምለቀው። ከወገቧ በታች አለቅም። ምክንያቱም መፈጠር የራሱ ያስጠላኝ። በጣም ነው የሚዘገን ነው። እንዴት አድርጋ እንደተወቻት አሰሪዋ በማወቅም በሆነ አለማወቅ የሴትዮዋ ባልጋ ግንኙነት እንዳይኖራችሁ ኢትዮጵያ ሰራተኞች፣ የማዳም ቅመሞች ልጇ ጋርም ሆነ ወንድሞቿ ጋርም ሆነ የሰውየው ወንድሞቿ ጋርም ሆነ እንደዚህ አይነት ነገር አይደለም። ፈቅዳችሁ ሳትፈቅዱ እንዴት እንኳን ቢነካችሁ ኩስትር ብላችሁ እንዳትነካኝ እየገፋ ከመጣ እኔ ለሴትዮዬ ነው የምናገር ወይም እኔ ለፖሊስ ነው የምደውል ስትሏቸው በጣም ነው የሚፈሩ እነሱ። የራሳቸው እንዝላልነት ካልሆነ እነሱ ፈሪ ናቸው። እንዲህ ኩስትር ካላችሁ ዞር ብሎ ያየው። አትሳቁላቸው፣ አትሳቁ፣ ኮስትር በሉ፣ ራሳችሁን ጠብቁ። በተለይ እነዚህ ባልና ሚስት ቤት የምትሰሩ ልጆች ጥንቃቄ አድርጉ። ሴትዮዋ ስትወጣ ሴትዮዋ ወይ ሱፐር ማርኬት ወይ ምናምን ስትሄድ ከኑራ ስጭኝ ካለሽ ውጭ ነው አንጠልጥለሽ የምትይለት። ውስጥ ድረስ መኝታ ቤቱ ድረስ እንዳትገቢ። ውጭ ሆነ ማንጠልጠያ ታረጊና የልብስ እዛ ውጭ ታረጊለታለሽ። ወጦ ይልበስ። ያው መስመር ያለፈ ነገር ከሱ ጋር ግንኙነት እንዳይኖራችሁ። ምክንያቱም አንዳንድ ልጆች እንዲህ ሴትዮዋ አታየኝም እንዲህ ነው እያላችሁ ህይወታችሁ የምታበላሹ በራሳችሁ እጅ ነው። እነሱ አረቦች በባላቸው ቀልድ አያውቁም። በቃ ቀልድ አያውቁም። ጭራሽ ቀልድ አያውቁም በባላቸው አረቦች። ገባችሁ? ኬንያን ቆራርጣ የተወቻት ባሏን ስለነካችባት ነው። ባሏ ጋር ስትማገጥ ስላገኘቻት። ባሏን አልነካችሁም። ኬንያዋን ግን አይታችኋል። ቆራርጣ የተወቻት። ስለዚህ ጥንቃቄ አድርጉ። እንደዚህ አይነት ውስጥ አጣብቂኝ ያላችሁ ልጆች ለፖሊስ ደውሉ። እንደዚህ አይነት ንክኪ ያላችሁ ልጆች ጥንቃቄ አድርጉ። በቃ ራሳችሁን ጠብቁ። ከሴትዮዋ ባልጋ እንደዚህ አይነት ሰጣ ገባ እንዳትሉ። ምክንያቱም እሷ ድርድር አታውቅም በባሏ። እኔ እግዚአብሔር ይመስገን እኔ አጋጥሞኝም አያውቅም። እኔ ሴትዮዋም ባሏ ጋር ተፋታ ብቻዋን ነው ያለች፣ አንድ ፍሬ ናት። እሷን ነው የምሰራ። እኔ አጋጥሞኝ አያውቅም። ግን እንደዚህ ሲያወሩ ስሰማ እኔ ቤይሩት ባለሁበት ሰዓት እነሱ ባላቸውን በጣም ነው የሚወዱ ይላሉ። በስተት እንኳን መኪና ውስጥ ስትሄዱ በስተት እንኳን መኪና ውስጥ ስትሄዱ እንትን እንዳይሏችሁ በመስተዋት እንዳያያችሁ ይላሉ። ገባችሁ? ስለዚህ ጥንቃቄ አርጉ ውዶች፣ ጥንቃቄ አርጉ። ሰብስክራይብ አርጉ፣ ሼር አርጉ እንዲደርስ ለሁሉም።